በአሁኑ ዓመት የሚሰጠው የ12ኛ ክፍል ፈተና ሙሉ በሙሉ በኦንላይን እንደሚሰጥ ተገልጿል። በ2018 ዓ.ም ኢንትራንስ ኤግዛም የምትወስዱ ተማሪዎች ካሁኑ ለፈተናው ራሳቸውን ማዘጋጀት ስላለባችሁ በዚህ ቪዲዮ ፈተናው በኦንላይን ኤግዛም መሰጠቱ ጥቅሙ ምንድን ነው? በኦንላይን መፈተንስ ጉዳቱ ምንድን ነው? በኦንላይን ስትፈተኑ ኢፌክቲቭ ወይም ውጤታማ ለመሆን ካሁኑ ምን ማድረግ አለባችሁ የሚለውን ሜይ ቢ ከዚህ በፊት ኮምፒውተር የሆነ ነገር ኤሌክትሮኒክስ ነክታችሁ የማታውቁ ልትኖሩ ትችላላችሁ። ምንም መደናገጥ ሳይጠበቅባችሁ እነዚህን አድቫንቴጁን ዲስአድቫንቴጁን እና ምን ነገሮችን ካሁኑ ማድረግ እንዳለባችሁ በዚህ ቪዲዮ ኢን ዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። እስዳበል በ2018 ዓ.ም የሚሰጠው የ12ኛ ክፍል ፈተና ሙሉ በሙሉ በኦንላይን እንደሚሰጥ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በኦንላይን ለመስጠት ቅድመ ዝግጅት እየተደረገ መሆኑን የትምህርት ሚኒስትሩ ገልጸዋል። ባለፉት ዓመታት የመልቀቂያ ፈተናው ወይም ኢንትራንስ ኤግዛም በወረቀትና በኦንላይን ሲሰጥ እንደነበር ይታወቃል። ነገር ግን በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ የተገኙት ትምህርት ሚኒስትሩ የዘንድሮ የ2018 ዓ.ም ኢንትራንስ ኤግዛም ሙሉ በሙሉ በኦንላይን እንደሚሰጥ ተናግረዋል። ዘንድሮ ፈተናውን ሙሉ በሙሉ በበይነመረብ ለመስጠት ወይም በኦንላይን ለመስጠት የተለያዩ ግብአቶች ለክልሎች ድጋፍ እየተደረገ ሲሆን በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር እየተሰራ ነው ብለዋል። ስለዚህ ሁሉ ሙሉ በሙሉ በሚባል ደረጃ በኦንላይን ነው የሚሰጠው። ከዚህ በፊት አምና እንደምታስታውሱት በ2017 ዓ.ም ለመልቀቂያ ፈተናው ከተቀመጡት 585,000 ምናምን ተማሪዎች መካከል 134,609 ወይም 23% ያህሉ ፈተናውን በኦንላይን እንደወሰዱ ይታወሳል። ዘንድሮ ግን ሙሉ በሙሉ በኦንላይን እንደሚሰጥ ተናግረዋል ማለት ነው። ታዲያ ወደ መጀመሪያው ፖይንት ስንሄድ ኦንላይን መውሰዳችሁ ምንድን ነው ጥቅሙ የሚለውን ስናይ ሙሉ በሙሉ በኦንላይን ኤግዛሙ መሰጠቱ አድቫንቴጁ ምንድን ነው፣ ጥቅሙ ምንድን ነው የሚለውን ስናይ የመጀመሪያው የኦንላይን ፈተና የመጀመሪያው ጥቅም ምቾትና ተለዋዋጭ ነው፣ ፍሌክሲብል ነው። ፈተናዎች ከየትኛውም ቦታ መውሰድ ስለሚቻል ለጉዞ የሚባክን ጊዜን ያስቀራል፣ እንዲሁም የቦታ ገደቦችን ያስወግዳል። እንዲሁም በተጨማሪም ወጪንና ጊዜን ይቆጥባል። እንግዲህ በወረቀት ፈተናውን ለመስጠት የህትመት የሎጂስቲክ ወይም ከቦታ ቦታ የሚንቀሳቀስባቸውን ወጪዎች ያስቀራል። ፕላስ ደግሞ የውጤት አሰጣጡ ውጤቶች በፍጥነት ፈተናቱ ታርሞ እንዲወጣ ያደርጋል። ሌላው ከወረቀት አንጻር የተሻለ ደህንነት አለው። በኦንላይን መስጠት ፈተናው ከወረቀት አንጻር የተሻለ ደህንነት አለው። ፕላስ ለአካባቢ ተስማሚነት አለው። የወረቀት አጠቃቀምን በመቀነስ አካባቢን ከብክለት ለመጠበቅ ይረዳል። ሌላው የመረጃ ትክክለኛነትና ትንታኔን ፈጣንና ትክክለኛ የውጤት ሪፖርቶችን እንዲሁም በእያንዳንዱ ርዕስ ላይ ዝርዝር ትንታኔዎችን ይሰጣል። በኦንላይን ስትፈተኑ የተለያዩ ከውጪ አንጻር፣ ከምቾት አንጻር፣ ከአካባቢ ደህንነት አንጻር እና ከፈተናው ደህንነት አንጻር በኦንላይን መፈተን እነዚህን ጥቅሞች ያስገኛል። ሌላው የኦንላይን ፈተና ጉዳቶቹ ወይም ዲስአድቫንቴጁ ምንድን ነው ስንል የቴክኒክ ችግር ሊያጋጥማችሁ ይችላል። ፈተናውን በምትወስዱበት ጊዜ አስተማማኝ ባልሆነ ኢንተርኔት ግንኙነት ወይም በኤሌክትሪክ መቆራረጥ ምክንያት የሚፈጠር መስተጓጉሎች ሊኖሩ ይችላሉ። ለዛ ደግሞ በየፈተና ጣቢያችሁ ጄኔሬተሮች ይኖራሉ። ሌላው እና ዋነኛው የዲጂታል ልዩነት ማለት ተማሪዎች አስፈላጊ የሆኑ የቴክኖሎጂ መሳሪያዎች ላፕቶፕ፣ ዴስክቶፕ፣ ፈጣን ኢንተርኔት እጥረት በእያንዳንዱ ተማሪዎች ላይ ኢፍትሐዊነትን ሊፈጥር ይችላል። ይህንን አውቃችሁ ከአሁኑ ራሳችሁን ለዲጂታል ቴክኖሎጂ ራሳችሁን ማለማመድ ይጠበቅባቸዋል። ሁሉም ተማሪዎች የቴክኖሎጂ እውቀት አብዛኛው ተማሪ የቴክኖሎጂ እውቀት ማነስ ተማሪዎች ፈተና በሚሰጥበት ሶፍትዌር የመጠቀም ብቃት እንዲኖራቸው ይጠይቃል። ካሁኑ ራሳችሁን ከቴክኖሎጂ ጋር ማስተዋወቅ ይጠበቅባቸዋል። ወደ መጨረሻው ፖይንት ስንሄድ በዘንድሮ የምትፈተኑ ተማሪዎች ምን ነገሮችን ማድረግ አለባችሁ ወደሚለው ስንሄድ ከዚህ በፊት ከቴክኖሎጂ ጋር ከላፕቶፕ እና ከዴስክቶፕ ጋር የምትተዋወቁ ልጆች አትቸገሩ። ነገር ግን ከዚህ በፊት ላፕቶፕ ለዴስክቶፕ እውቀቱ የሌላችሁ ሰዎች በምታገኙት አጋጣሚ ኢቨን ከሰዎች እንኳን እየሄዳችሁ አይነው ፈተናው ሲደርስ ሞዴል ፈተናዎችን ትሬኒንጎችን ትሰጣላችሁ። ነገር ግን ያ በቂ ላይሆን ስለሚችል ካሁኑ ራሳችሁ
ራሳችሁን ጊዜ ሰጣችሁ የትምህርት ቤት ላብ ካላችሁ የአይሲቲ ላብ ካለ ወይም ከቤታችሁ የምታውቁት ሰው ላፕቶፕ ምናምን ዴስክቶፕ ካለ ካሁኑ ራሳችሁን ከነዛ ቴክኖሎጂዎች ጋር እንዴት ማውዝ ክሊክ፣ ራይት ክሊክ፣ ሌፍት ክሊክ የሚባለውን ነገር ካሁኑ ኤክሰርሳይዝ ማድረግ አለባችሁ። በአጠቃላይ በኦንላይን ፈተናው መሰጣቱ በጣም ከፍተኛ ጥቅሞች ነው ያሉት። ከጉዳቱ ጥቅሞቹ ይበልጣሉ። ፈተናችሁ ቶሎ ታርሞ ለእናንተ ይገለጽላችኋል። ጊዜ አይፈጅም። ከብዙ ከወጪ ከሎጂስቲክ ከእያንዳንዱ ከታይም ከፈተና ደህንነት ኢቨን በወረቀት የምታጠቁሩት የምትሰርዙት የምትደልዙት እነዛን በርካታ ፕሮብለሞች ወይም ችግሮች የኦንላይን ፈተና ያስቀራል። ይህንን አውቃችሁ አድቫንቴጁ ወይም ጥቅሞቹ በጣም የሰፋ ስለሆነ ካሁኑ ራሳችሁን ለኦንላይን ኤግዛም እንድታዘጋጁ ሪከመንድ አደርጋችኋለሁ። ጊዜው ሲደርስ በሞዴል በሞክ ኤግዛሞች ራሳችሁን ትሬን የምታደርጉ ይሆናል በየትምህርት ቤቶቻችሁ። ነገር ግን እስከዛው ራሳችሁን ከቴክኖሎጂዎች ጋር እንድታለማምዱ ሪከመንድ አደርጋችኋለሁ። በአጠቃላይ ፈተናው ኦንላይን ሆነ በወረቀትም ሆነ ምንም ኦንላይን ቢሆን እንኳን ራሳችሁን ካላስፈላጊ ኢንፎርሜሽን በማግኘት ራሳችሁን ሳታስጨንቁ፣ ነገር ግን የቀራችሁ ጊዜ አጭር ስለሆነ እናንተ ፈተናው ጊዜው ሲደርስ በየትምህርት ቤቶቻችሁ ትሬኒንግ ስለምትሰጡ እሱን አውቃችሁ ካሁኑ ዝግጅታችሁ ላይ ብቻ ፎከስ እንድታደርጉና ባገኛችሁት አጋጣሚ ሁሉ ቴክኖሎጂዎች ላይ ላፕቶፕ ላይ ዴስክቶፕ ላይ ራሳችሁን መጠቀም የምትችሉበትን ኦፖርቹኒቲ ካገኛችሁ ብቻ እንድታሰለጥኑ ሪከመንድ አደርጋችኋለሁ እንጂ ሌላ ምንም ኦንላይን ኤግዛም እንዲያውም ከወረቀት አንጻር በጣም ቀላል ለአጠቃቀም ምቹና በጣም ፈጣን የሆነ ለተማሪዎች ትልቅ አድቫንቴጅ የሚሰጥ ኦፖርቹኒቲ ነው። እንዲያውም ኢቨን ለማረምም ሁሉ በጣም ቀላል ነው። ሲምፕሊ ከጉዳቱ አንጻር ጠቀሜታው በጣም የጎላ ነው። ይህንን አውቃችሁ ምንም መደናገጥ ሳይጠበቅባችሁ ዝግጅታችሁ ላይ ብቻ ፎከስ አድርጉ። አይነው ከዚህ በፊት እኔ ፈተናም ፈትኜ 12ኛ ክፍል ፈትኜ ስለማቅ ኢቨን ለማጥቆር የሚሰሩት ስህተት እንኳን ተማሪዎች በጣም ብዙ ነበር። እሱን እንኳን በቀላሉ ስለሚያስቀር ከማጥቆር አንጻር ክሊክ ማድረግ በጣም ቀላል ነው። እሱን ነገር አውቃችሁ ምንም መደናገጥ ሳይጠበቅባችሁ ዝግጅታችሁ ላይ ብቻ ፎከስ አድርጉ። ሌሎች መጠየቅ የምትፈልጉት ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ያሳውቁኝ። አይሆፕ የቪዲዮ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ አሁንም በድጋሚ ኮሜንት ሴክሽን ላይ አስቀምጡልን። ሌሎች ተጨማሪ ኤዱኬሽናል ቲፖችን እና ትምህርታዊ መረጃዎችን ማግኘት የምትፈልጉ ከሆነ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ያለላችሁ ጆይን በማድረግ ተጨማሪ መረጃዎችን ቶሎ ማግኘት ይችላሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ